ጤና ይስጥልን ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። የሰዓቱን ዜናም አበይት ርዕሶቹን በማስቀደም እንጀምራለን። የሶማሌላንድ ፕሬዝዳንት አዲስ አበባ መግባታቸው ታውቋል። በትግራይ ክልል የወታደሮች አመፅ ለሁለተኛ ቀን ቀጥሏል ተብሏል። በሰፊው እንመለከታለን። አብራችሁን ቆዩ። በመጀመሪያ መረጃችን የሶማሊያ ፕሬዝዳንት ተከትሎ የሶማሌላንድ ፕሬዝዳንት ወደ አዲስ አበባ መምራታቸው ተገለጸ። ወደ አዲስ አበባ ዛሬ ረፋድ ማቅናታቸውን ጽህፈት ቤታቸው አስታውቋል። ሶማሊያ የግዛቷን አካል አድርጋ የምትመለከተው የሶማሌላንድ ፕሬዝዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሊያ ፕሬዝዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነው ተብሏል። ከፕሬዝዳንቱ ጋር የሶማሌላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የሀገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብሮ ወደ አዲስ አበባ ያቀኑ መሆናቸው ተገልጿል። ከሀርጌሳ በተነሳ የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሌላንድ ፕሬዝዳንት የአዲስ አበባ ጉዞም በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም። የሶማሊያ መንግስት በቃል አቀባይ በወጣ መግለጫም የፕሬዝዳንቱ ጉዞ ከሁለቱ ሀገራት ግንኙነት በተለይም በደህንነት፣ በምጣኔ ሀብትና በንግድ እና በትራንስፖርት መስኮች ለማጠናከር ያለመ ነው ተብሏል። ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላም በአዲሱ የሀገሪቱ መሪ የተደረገ የመጀመሪያ ጉዞ ነው ተብሏል። የፕሬዝዳንቱ የአዲስ አበባ ጉብኝት የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ አዲስ አበባን ጎብኝቶም ከተመለሱ በኋላ የተሰማ ነው ተብሏል። ኢትዮጵያ ከሶማሊያ ተነጥላ ነፃ አገርነቷን ያወጀችው ሶማሌላንድ ጋር ታህሳስ 22 ቀን 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞት እንደነበር ይታወሳል። ስምምነቱን ለኢትዮጵያ የህልውና ጉዳይ የተባለውን የወደብ ባለቤትነት የሚያራግጥ ሲሆን በዚህ ስምምነት ኢትዮጵያ የሰጥቶ መቀበል መርህ እንደምትከተል ባለስልጣናቱም በወቅቱ ተናግረዋል። በወደቡ ፋንታ ኢትዮጵያ ለሶማሌላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥ ተዘግቦ ነበር። ከዚህ ባሻገር የሶማሌላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም አገር ያላገኘችውን የሀገርነት እውቅና እንደምትሰጣት ሲናገሩ ነበር። ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ነፃ ሀገርነቷን በማወጅ የሀገርነት ስርዓትንም የገነባችው ሶማሌላንድ በዓለም ሀገራት ዘንድ እውቅና ለማግኘት ጥረት እያደረገች እንደምትገኝ ይታወቃል። ሶማሊያ ግን ሶማሌላንድ የግዛቱ አካል በመሆኗ ነፃ ሀገርነቷን አትቀበለውም። ከኢትዮጵያ ጋር የተፈረመውን የመግባቢያ ስምምነትም አጥብቃ እንደተቃወመች ይታወቃል። በዚህ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር የሚሸፍን የባህር በር ጠረፍ እንደምታገኝ የተገለጸ ሲሆን በወቅቱ መንግስት ኢትዮጵያ የወደብ ባለቤት መሆኗ በእንኳን ደስ አላችሁ መልእክት ማብሰሩ አይዘነጋም። ፕሬዝዳንት ሐሰን ሼህ መሐመድ እሁድ ዕለት ከጠቅላይ ሚኒስትር አብይ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸው የተነገረ ሲሆን ስለ ውይይታቸው ዝርዝር በይፋም አልተነገረም። የሶማሌላንድ ውጭ ጉዳይ ሚኒስትር በማህበራዊ ትስስር ገጹ የጉብኝቱ ዓላማ የሀገራቱ ትብብርና ግንኙነት ለማጠናከር አስፈላጊ መሆኑን ገልጸዋል። የሶማሌላንድ አዲሱ ፕሬዝዳንት የተመረጡ ሰሞን አገራቸውና ኢትዮጵያ የተፈራረሙትን ስምምነት በሚመለከት መንግስታቸው ጊዜ ወስዶ እንደሚመለከቱም ተናግሮ ነበር። በአንድ ወር ጊዜ ውስጥ ተግባራዊ ይሆናል የተባለው የመግባቢያ ስምምነት ለ2 ዓመታት ገደማ የዘገየ በጫና ምክንያት ሳይሆን እንዳልቀረ ይታመናል ተብሏል። የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ውይይት ቢያደርጉም በደሞዝና ጥቅማጥቅም ጉዳይ ያነሱት ተቃውሞ ለሁለተኛ ቀን ቀጥሏል። የተሻለ ደሞዝና ጥቅማጥቅም የጠየቁት የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ጋር ትናንት ማምሻውን ውይይት ቢያደርጉም ተቃውሟቸው ለሁለተኛ ቀን በተለያዩ የክልሉ አካባቢዎች መቀጠሉ ተናገረ። የትግራይ ኃይል አባላት ትናንት ሰኞ ጥቅምት 3 ቀን 2018 ዓ.ም በመቀሌ ከተማ አሉላ አባ ነጋ አየር ማረፊያ የሚወስደው መንገድ ጨምሮ በርካታ መንገዶቹን ዘግቶ እንደነበር ተናግረዋል። ወታደሮቹ የደሞዝ ጭማሪና ከቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አባል እንዲሁም የመኖሪያ ቤት እና ሌሎች ድጋፎች እንዲደረግላቸው ጠይቀዋል። አዲስ ስታንዳርድ የተቃውሞ ሰልፍ ዛሬ ማክሰኞ ዕለት ቀጥሎ እንደዋለና ተጨማሪ መንገዶች መዘጋታቸውን ተመላክቷል። ለአብነትም የትግራይ ኃይል አባላት ከመቀሌ በስተሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው
አጉላ የክልሉን ዋና ከተማ ከውቅሮ ከአድግራትና ከሌሎች ሰሜናዊ ከተሞች ጋር የሚያገናኘውን ዋና መንገድ በመዝጋት በአካባቢ ያለው የትራንስፖርት እንቅስቃሴ አግዷል። አንድ የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት ምንጭ ለአዲስ ስታንዳርድ እንዳረጋገጡ ከሆነ ሌተናንት ጄኔራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀሌ ከተማ ተቃዋሚዎቹ አነጋግሮን ነበር። ይሁን እንጂ የተቃውሞ ሰልፎቹ በዛሬው ዕለትም ቀጥለዋል ብለዋል። በመጨረሻ ዜናችን የኔቶ አዛዥ ችግር በገጠመው የሩሲያ ሰርጓጅ መርከብ ላይ ቀለዱ። የምስራቅ አትላንቲክ የጦር ቃል ኪዳን ኔቶ አዛዥ ማርክ ሩቴ ሰኞ ዕለት የሩሲያ ባህር ሰርጓጅ መርከብ በሚመለከት ቃል ጣል ሲያደርጉ ሞስኮ መርከቡ በቴክኒክ ችግር ምክንያት ያለ ስፍራው መታየቱን አስተባብላለች ተብሏል። የሩሲያ ኖቮሮሲያስክ የሚል መጠሪያ ያለው ሰርጓጅ መርከብ የባህር አሰሳም ሕግን ለመከተል ከፈረንሳይ ወጣ ብሎ በእንግሊዝ ተዋጊ መርከብና ሄሊኮፕተር ክትትል ተደርጎበታል ተብሏል። የኔዘርላንድ ባለስልጣናት ቅዳሜ ዕለት ሰርጓጅ መርከቡ በሰሜን ባህር መታየቱን አስታውቋል። የኔዘርላንድ መከላከያ ሚኒስትር ቅዳሜ ዕለት የሩሲያ ሰርጓጅ መርከብና ለድጋፍ የሚከተለው መርከብ ተከታትሎ መሸኘቱን አስታውቋል። ሞስኮ ሰኞ ዕለት ክሩዝ ሚሳኤል የተሸከመውን የመርከቦች ቡድን ውስጥ አባል የነበረው ሰርጓጅ መርከብ መርሃ ግብር የተያዘለት መርከብ ለመርከብ መላወጥ እያደረገ ነው ብለዋል። ባለፈው ሰኔ ወር በሐሰተኛ ምልክት ሲንቀሳቀስ የነበረ የሩሲያ የጦር መርከብ በእንግሊዝ ቻናል በድብቅ መጓዙን የቢቢሲ ምርመራም አረጋግጧል። you